ጋይሶችዬ አብርሃም አሁንም ከሩታ ከስር ከስር ማለት አላቆምም። በተለያዩ ቦታዎችና በተለያዩ መልእክቶችን በመላክና ብዙ ነገሮችን በማድረግ እንግዲህ ሩታ ስለሄደችበት እንደተጸጸተና በተለያየ ምክንያቶች እያደረገ እሷን ለማየትና ለማናገር የሚሞክረውን ነገር አሁንም ድረስ አላቆምም። አሁንም ለሩታ የላከላት መልእክት አለ። መልእክቱ ምንድነው የሚለው ጋይሶችዬ አብረንም እናይ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? የኔ ወዶች የኔ ወርቆች ሰላማችሁ ይብዛል ባላችሁበት ማሮቼ። ዛሬም ተመልሼ እመጥቻለሁ። እንግዲህ ካሁን በኋላም ደግሞ እንግዲህ ተመልሼ እመጣለሁ ማለት ነው። እንግዲህ ምንም ማድረግ አይቻልም የኔ ወዶች ማለት ነው። እንግዲህ የሩታዬ ቤተሰቦች፣ የደስታ ቤተሰቦች፣ በአጠቃላይ ፋሚሊዎች ማለት ነው ይሄን ቪዲዮ ላይክ በማድረግና እንግዲህ ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ። ይሄ ልጅ ምን ይሻለዋል የሚለውን እስኪ እኛ እንመካከርበት። ምክንያቱም ልጁ በጣም ታሟል ማለት ይቻላል። ለሩታ እንግዲህ በቴሌግራም ላይ መልእክት በመላክ ማለት ነው ጋይሶችዬ፣ ከዚህ በኋላ ወደኔ የሚመጡትን ጓደኞችሽንም ሆነ አንቺም ሆንሽ እኔን ለምን ሩታን ተውካት እያሉ የሚመጡ ሰዎችን ትልቅ እርምጃ ከመውሰዴ በፊት አርፈው እንዲቀመጡ አድርጊያቸው። ትናንትና በራሱ ቻናል ወንድሙን አምጥቶ ኤፋንም ደግሞ እንደዛ ኤፍሬምንም አድርጎ ብዙ ነገሮችን ሲናገር ነበረ። እሺ ብለን ተው ነው ሁሉንም ነገር። አሁንም ደግሞ ድጋሚ እንግዲህ ሪከርድ በማድረግ ወይንም ደግሞ እንግዲህ በቴሌግራም ላይ መልእክት በማስቀመጥ ከዚህ በኋላ በኔ ህይወት ላይ ማንኛችሁም አይመለከታችሁ ምናምን እያለ መልእክት ይልካል ማለት ነው። ስለዚህ አንተ እኮ ነው ከሷ ስራ አልጠፋ ያልከው አብርሃም ማለት ነው። በቃ ውሽማህን ያዝና እዛው ሄርሜላ ታዋጣ፣ ከሄርሜላ ጋር አርፈ ተቀመጥ ማለት ነው። ስለዚህ ሩታ እኮ ረስታሃለች፣ ህይወቷን እየኖረች ነው፣ የራሷን ህይወት ለማመቻቸት እየሞከረች ነው፣ ከደስታ ጋር ደስተኛ ህይወት ለመኖር እየሞከረች ነው። ስለዚህ በነይ እያልክ በሰው እያስጠራክ ቴሌግራም ላይ ቴክስት እየላክ ምን እየላክ እሷን ማስጨነቅ አይጠበቅብህም። በተለያዩ ሶሻል ሚዲያዎች ራሱ የሚጽፋቸው ጥቅሶች ምናምኖች ማለት ነው በቃ ልክ ይሆናል አይደለ? ልብ ሊነካ ምናምን ይሞክራል። አይ አብርሃም ማለት ነው። እውነት እኔ እንደዛሬ ስቄበት አላውቅም። እና አርፈ ብትቀመጥ ነው የሚሻል ካንተ